እሺ አትሌት ቀነኒሳ በቀለ ኦሎምፒክ ሻምፒዮን፣ ክሮስ ካንትሪ ሻምፒዮን፣ ወርልድ ሻምፒዮን ዛሬ በዚህ በታህላሲ በተካሄደው የሀገር አቋራጭ ውድድር ላይ እንዴት ልትገኝ ቻልክ? አጋጣሚ ነው ማለት እችላለሁ። ያው ነገሮች ተመቻችቶልኝ ነው በዚህ ውድድር ላይ ሊገኝ ቻልኩት። እውነት ነው፣ ለመጀመሪያ ጊዜ ነው በዚህ ውድድር ላይ የተገኘሁት በእንግድነት። ስለዚህ በጣም ደስ ብሎኛል። በመገኘቴ ደስ ብሎኛል። ያው ጥሩ ቲም ነበረ። ቡድኑ በጣም ጥሩ ስሜት ያለው ቡድን ነበረ። ፍቅራቸው፣ አንድነታቸው በጣም ያስደስታል እና በዚህ ግሩፕ ተገኝቼ ያው ማበረታታት በጣም ትልቅ ከፍተኛ የሆነ ደስታ ተሰምቶኛል። የተገኘው ውጤትም ደግሞ የበልጥኑ እንዲደሰት አድርጎኛል እና ያው በዚህ አጋጣሚ ሁላችንም እንኳን ደስ አለን፣ ኢትዮጵያኖች እንኳን ደስ አላችሁ ማለት ነው። ማን የገፋፋ እዚህ ቦታ ላይ እንድትገኝ የጋበዘህ ሰው ማን ነው? ኦፍኮርስ ከዚህ በፊት ለምሳሌ ፌዴሬሽን ያው አትሌቶቹ ዘንድሮ እኔ ጋ ነው የኔ ካምፕ የኔ ሆቴል ያረፉት። በዛ ያው እነሱን ለመጠየቅም እመላለስ ነበረ። አትሌቶቹ የጎደለባቸው ነገር ካለ የሚፈልጉት ነገር ካለ ተመላልሼ ጠይቃቸው ነበር። በዛ አጋጣሚ ያው እዛም ወደ አሜሪካ ሄዳለሁ ስል አሜሪካ ያው ለእረፍት ከቤተሰብ ጋር ወጣ ነበር። እዛ ሄዳለሁ። በዛም ሰዓት ስለው ብትገኝ ቅርብ ከሆነ ከፌዴሬሽኑ አካባቢ ኢማኔ ጸጋዬ አትሌት ያው የጽህፈት ቤት የፌዴሬሽን ውስጥ አባል ነው። ስለዚህ እሱም ብትገኝ ደስ ይለናል የሚል ሁሉም ደስተኛ ነው ብትገኝ የሚለውን ያው ተነጋገሩ። በራሱ ወጪ ተገኘ። መጋበዝ ነበረባቸው እነሱ። በእርግጥ አንተ ኦፍኮርስ እምቢ የሚሉ አይደለም። ይሄዳሉ፣ እናንተ ጋብዙኝ ወይ ግዙ ወጪን ሸፍኑ ግን ያደርጋሉ። ግን እኔም አልጠየቅኩም። አጋጣሚ ስለሚሄድ ወደ አሜሪካ በራሴ ወጪ ደስ ብሎ የመጣው። ኦኬ፣ እኔ በእውነት በኢትዮጵያዊነቴ የኮራሁበት ውድድር ነበር። ምክንያቱም አንተ እዚህ ቦታ ላይ ስትመጣ እነ ሰባስቲያን ኮል፣ ሌሎችም ሁሉም እንዴት አድርገው እንደተቀበሉ ቺቤት ሳትቀር መጥተው ሁሉም አንተን ሲያናግር ከአንተ ጋር ፎቶ ሲነሳ ምን ሳይ እኔ በጣም ነው የተገረምኩትና እንደው አንተ ከዚህ በፊት በዚህ በዓለም ሻምፒዮና በክሮስ ካንትሪ ውድድር ላይ ለብዙ ዓመታት ሻምፒዮን ነህ። የአንተን ሪከርድ የሰበረ ሰው የለም። እኔ የተለየ ፍጥረት ካልመጣ በስተቀር ከአሁን በኋላ የአንተን ሪከርድ የሚሰብር ያለ አይመስለኝም። እና እንደ መጀመሪያ ጊዜ እንደ መገኘትህ የሀገርህ ቡድን በዚህ ውድድር ላይ ሲሮጥ ስታይ ምን ተሰማህ? ጭንቀቱ፣ ስሜቱ? መሮጥና መወዳደሩ አንድ ነው? መሮጥና መመልከቱ አንድ ነው? ኦፍኮርስ መሮጥና መመልከቱ አንድ አይደለም። ያው የሚሰሙ ስሜቶች አሉ ማለት ውድድር ውስጥ ሆኜ በነበርኳቸው ወቅቶች ምን ስሜቶች እንደሚሰሙኝና ከውድድር ውጭ ሆነም ደግሞ ተመልካች ሆነ ስታይ ያው የሚሰሙ የተለያዩ ስሜቶች አሉና ሆኖም ግን ያው በተገኘው ውጤት ደስተኛ ነኝ። ኦፍኮርስ ያሉ አድናቂዎችም በተለይ አገር አቋራጭ ለመመልከት የሚመጣ በውድድሩ አካባቢ የሚወዳደሩ ተመልካቹም አገር አቋራጭን የሚወድ ስፖርትን የሚወድ ህብረተሰብ ነው። አሜሪካኖቹም እንደገና ከተለያየ ሀገር በዚህ ውድድር ለመወዳደርም እንደ ቡድን መሪም እንደ ቡድን ሆኖ የመጡ ሰዎች ያው ስፖርቱን የሚወዱ ናቸው። እነሱ እዚህ ቦታ እኔን ሲያገኙ በጣም ከፍተኛ ደስታ የተሰማቸው ናቸው። ፎቶ ለመነሳት ፊርማ በጣም አድናቆታቸው ተጨናንቀህ ነበረ እና በተለያየ ቦታ ላይ ስመለከት በቃ ሁሉም እንደዚህ አይነት ነገር ብላ ቺቤት ግን ምንድን ነው ያለች? ቺቤት በጣም ደስተኛ እንደሆነች አንተን እዚህ በማግኘታችን በማየቴ ደስ ብሎኛል። በጣም አድናቂ ነው ማለት ያው ብላ ነው የጀግናም አድናቂ ያለው። አዎ እንደው ቀነኒሳ አንተ በሮጥክባቸው ዘመኖች ሁሉ በተለይ በክሮስ ካንትሪ ውድድሮች ላይ ብዙ ውድድሮችን ደብል አሸናፊ ነህና ያንተን ጊዜ ዘመንን የውድድር ቦታዎችን ኮርሶችን እና የአሁኑ ስታይ ልዩነት አለው? ብዙም ልዩነት የለውም፣ ግን በተወሰነ ደረጃ አንዳንድ ጊዜ ያው ስንወዳደርባቸው የነበረው በጣም ሙቀቱ ሀይ የሆነበት በጣም ደግሞ ብርዳማ የሆኑ በረዷማ ቦታ
ጭቃማ ቦታ የሚሆንበት ጊዜያት ነበሩ። ከሞላ ጎደል ተመሳሳይነት አለው ኮርሱ። አንዳንድ ቦታ ጥሩ የሚሆንበት ጊዜ አለ፣ አንዳንድ ቦታ ደግሞ መጥፎ አየር የሚገጥም ቦታ አለ። ያው ሀገር አቋራጩ በተፈጥሮ ሁሉንም ያሟላ ማለት ነው። ለምሳሌ አሁን ዛሬ አይተህ ከሆነ ሜዳው ላይ መሰናክሎች አሉ፣ ውሃ አድርጓል፣ ጭቃማ ቦታ ፈጥሯል። ይሄ ሰው ሰራሽ ማለት በየቦታው ያንን ስሜት ለማምጣት እንደ ዳገት ውጣ ውረድ ሰርቷል እና ያው በተፈጥሮ ይሄንን ቻሌንጁን ከበድ ለማድረግ የውድድሩንም ልዩነት ለመፍጠር ስሉ ነው ይህንን የሚያደርጉትና ያው ውድድሩ በከባድነት ነው የሚታወቁ ሀገር አቋራጭ። ምክንያቱም ይሄን ቻሌንጅ በቀላሉ የሚያሸንፉ አትሌቶች ሌላ ውጤታማ በሮድ ላይም በትራክ ላይም በቀላሉ ውጤታማ ይሆናሉ እና ይሄንን ቻሌንጅ ማድረግ ቀላል አይደለም። ኦኬ አንተ መቼስ በዓለም ሻምፒዮና ሻምፒዮን ነህ፣ በኦሎምፒክ ሻምፒዮን ነህ፣ በክሮስ ካንትሪ ሻምፒዮን ነህ። በተለይ በትራክና በክሮስ ካንትሪ ዓለም ያውቃሃል። በጣም የታወክበት ፊልድ ነው። እንደው ደጋግመህ ብትሮጠው አሁንም ሩጥ ብትባል የምትሮጠው ከትራኩና ከክሮስ ካንትሪ የቱን ትመርጣለህ? ሁሉንም ያው በልዩ ስሜት እንመለከታቸዋለሁ። ነገር ግን ሀገር አቋራጭ በጣም ደስ የሚል ውድድር ነው። በምን ወደድከው? ድባቡ ደስ ይላል ማለት ያለው ኮርሱ ኮርሱ ውጣ ውረድ አለው። በጣም ፈታኝ ነው። ያንን ቻሌንጅ ማድረጉ ደስ ይላል። ያንን ቻሌንጅ የምትችል ከሆነ የምትቋቋም ከሆነ በሌሎች ውድድሮች በቀላሉ ማሸነፍ የምትችልበት ሁኔታዎች አሉና ደስ ይላል። እንደው ቀነኒሳ እዚህ ዓለማችን ላይ ያሉ አትሌቶች በሙሉ አሁን ቼቤትን ጀምሮ የአንተ አድናቂዎች ናቸው። ኢትዮጵያ ውስጥ ብዙ አትሌቶች አንተን አይተው ተፈጥረዋል። ማንን አይታችሁ ጀመራችሁ ሩጫ? ቀነኒሳን አይተን የሚሉ ብዙ አትሌቶች ተፈጥረዋል እዚህ ኢትዮጵያ ውስጥ ዓለም ላይም ማለት ነው። እና እንደው አንተ ስለአንተ አርአያ የሆነ ሰው አለ? አትሌት አለ? አሉ አርአያ የሆኑ ያሉ። ኦፍ ኮርስ በምን በአካል አይተሃቸው? በቴሌቪዥን አይተህ? በታሪክ አይተህ? ያው እኔ ልጅ ሆኜ በሂስትሪ መጽሐፍ ላይ ከኛ በፊት የነበሩት በስፖርቱ ያመጡትን ያው ይጻፍ ነበረ። ሂስትሪያቸው፣ ታሪካቸው እንማር ነበርና በስፖርት ክፍለ ጊዜ ላይ እንደዚህ ያስተምሩን ነበርና ያው እነሱ አርአያዎቻችን ናቸው። አንዱ መጥቀስ አችልም ከድሮዎቹ እንደው አርአያ ሆኑ? ኦፍ ኮርስ እንደነ ምሩጽ ይፍጠር እና በብቅላም በእነሱ ነው ታሪካችን ሊጀመር የቻሉ ማለት ስፖርቱ ላይ ኢንተረስት ሆነን ፍላጎት እንዲኖረን እና እንድናይ እንድንበረታታ ለዛ ትኩረት እንድንሰጥ ያደረጉን አንዱ እነሱ ናቸው። ከዛ ጀምሮ ነበር። ኦኬ ይሄ በተላሴ የተደረገው በተካሄደው የዓለም ሻምፒዮና ላይ የአገር አቋራጭ ውድድር ላይ የተሳተፈው ቡድን ቀነኒሳ ቤት በልቶ ማለት የቀነኒሳ በዓለም ክሮስ ካንትሪ የነገሰበት ነው። እንደገና ደግሞ ቀነኒሳ ሆቴል ነበረ። ቀነኒሳ ደግሞ በአካል ተገኝቷል እና ያ የፈጠረባቸው ነገር አለ ብለህ ታስባለህ? ብዙ ሰዎች በቃ አንተ መምጣት ደስተኛ ናቸው አትሌቶቹ። አንተን በማየት ሞራል ተሰምቷቸዋል። ምናልባት እንግዲህ የዓለም የሀገር አቋራጭ ንጉሱ በተገኘበት ቦታ ላይ ኢትዮጵያኖች ይሸነፋሉ ብሎ አይታሰብም እና እንደው አንተ ተገኝተህ ይህ ውጤት በመምጣቱ ደስተኛ ነህ? ኦፍኮርስ በጣም ደስተኛ ነች። ልዩ ደስታ ተሰምቶኛል። ኦፍኮርስ ይህንንም ያው ተቀራርበን እንድንሰራ አብረን አሁን አትሌቶቹ የኔ ሆቴል ከማረፋቸው በፊት ጃን ሜዳ በተደረገው አገር አቋራጭ ለዚህ ውድድር አገር ወክሎ ለሚመጡት አትሌቶች የሚመረጡበትን ውድድር ሲደረግ ተጋብዤ ነበረ። ጃን ሜዳ ተገኘው። እዛ ጋም ጥሩ ፊድባክ ነበረ። ከዛ ጀምሮ ያው አትሌቶቹን የተመረጡ አትሌቶች ደግሞ ሆቴል ይረፉ ሲባል እኛም እንደ አንድ ተወዳዳሪ ሆቴላችንን እንድንወዳደር ዋጋ እንድናቀርብ በፌዴሬሽኑ ተጠየቅ። ከዛ ተወዳድረን አሸነፍ። የኛ ዋጋ ተመረጠ፣ ያው የኛ ሆቴል ተመረጠ። በዛም ደስተኛ ነኝ። ምክንያቱም እንደዚህ አይነት ግልጸኝነት ከዚህ በፊት አልነበረም። ማለት ሲያወዳድሩ ሁላችንም ያው አትሌቶች ሆቴል መስራታችን ይታወቃል። ብዙ አትሌቶች ሮጦ ባገኙት ገንዘባቸውን ሆቴል ቢዝነስ ላይ
ያፈሰሱ ብዙ አትሌቶች አሉ። በዚህም ደግሞ አንዳንድ ጊዜ ግልጽነት ያለው አወዳድሮን ተሳትፎ አድርገን አሸንፈን ወይ ያሸነፈው ሰው አትሌቶቹ እንደዛ ሲያልፉ ደስ ይላል እና ይሄንን በማድረጋችን ጊዜ ነው ያየሁት። ይሄ በጣም አስደስቶኛል። ይሄ ግልጽነት ደግሞ ቢቀጥል ጥሩ ነው ማለት ሁሉንም ያው ያሸነፈም የተሸነፈም በዋጋ ልዩነት መሸነፋቸውን አውቀው በግልጽነት ያ ቢደረግ ድል ቢሰጠው ጥሩ ነው ብዬ እገምታለሁ። በጣም አመሰግናለሁ ለነበረን ቆይታ። የመጨረሻ ጥያቄ የሚጠይቅህ መንገድ ልትሄድ ነው። ከመንገድ በምትሄድበት ሰዓት ነው እንደምንም ብዬ ያስቀረውህ እና እንደው የምታስተላልፈው ከአሁን በኋላ በየውድድሮቹም ተገኝተህ ታበረታታለህ የሚል እምነት አለኝ። እንደው ለአትሌቶቹ፣ ለአሰልጣኞቹ፣ ለኢትዮጵያ አትሌቲክስ ፌዴሬሽን፣ ለኦሎምፒክ ኮሚቴ የምታስተላልፈው አጭር መልዕክት ካለ? መገኘቱ ያው ወጪን ከሸፈንክልኝ ይገኛለሁ። ፌዴሬሽኑ ላይ ነው ከዛ መልዕክት ማስተላለፍ የምፈልገው ያው የአሁኑ ቲም ስፕሪት ማለት ቲም ስሜት በጣም ደስ የሚል ነው። ማለት ፍቅር አላቸው፣ አንድነታቸው በጋራ ሰልጥኖ በጋራ እንደ ወንድም እህት ታይቶ በጋራ ከአሰልጣኞቹ ጀምሮ ጥሩ ምክክር እያደረጉ እነዚህን ቡድን በደንብ ቴክር አድርጎ ከፌዴሬሽኑ ጋርም እየተናበቡ ሁሉም ጥሩ ትብብር አድርጎ ነው እስከዚህ ውድድር ድረስ የመጣው። ይሄ ጥሩ ልምድ ሆኖ ያው እንዲቀጥል በዚሁ እንደዚሁ ይሄ ፍቅር እንዳይጓደል በቀጣዮቹ ውድድሮች ላይ እንደዚህ አይነት ቲምን መፍጠር ቢችሉ በአንድነት በፍቅር ምንም ያው እንከን እንደዚህ የተለየ አንዳንድ ኔጌቲቭ ነገሮች ሳይወሩበት ቢቀጥልና ሁሉም በዚህ ያው ፖዚቲቭ ፊድባክ እንዲሰጥ ጥሩ ነው እላለሁ። ያው ሁሉም ለአንድ ሀገራችን እስከሆነ ድረስ በጋራ ብንሰራ፣ ብንረዳዳ፣ ብንተባበር ትልቅ ነገር እንሰራለን ብዬ እገምታለሁ። እጅግ በጣም አመሰግናለሁ ለነበረን ቆይታ። እንግዲህ መንገድ ልታደርግ ነው። ሰላም ግባ። አመሰግናለሁ በድጋሚ። እኔም አመሰግናለሁ ስላቀረብኩ።